ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው አሊሰን ቤከር የሰጠው አስተያየት አለ። በዚህም አስተያየት ወደ ሊቨርፑል መምጣት ትክክለኛ ውሳኔ ነበር ብሏል። እንደዚሁም ደግሞ ታይለር ሞርተንም የሰጠው አስተያየት አለ። እሱም በሰጠው አስተያየት እንግዲህ ሊቨርፑልን መልቀቅ ፈልጌ ነበር ብሏል። እንደዚሁም ሊቨርፑሎች አዲስ በረኛ ማስፈረማቸውን በይፋ ተናግረዋል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የቀጣይ አመት የ2025-26 ሲዝን የጨዋታ መርሃ ግብሮች መቼ እንደሚወጡ መቼ እንደሚጀምር መቼስ እንደሚያበቃ ይፋ ሆኗል። የሻምፒዮንስ ሊግም በተመሳሳይ መልኩ ይፋ ሆኗል። በመጀመሪያም የፕሪሚየር ሊጉን ስንመለከተው ቀጣይ ሮብ ሰኔ 11 ላይ የጨዋታ መርሃ ግብሮች ይፋ ሲደረጉ ከዛ በኋላ ሰኔ 10 2017 ቅዳሜ ቀን የሲዝኑ መጀመሪያ ይሆናል። ከዛ ሳምንት በፊት ደግሞ የኮሚኒቲ ሺልድ ጨዋታዎች የሚደረግ ይሆናል። ከዛ ሲዝኑ የሚያበቃው ደግሞ እሁድ ግንቦት 16 2018 ላይ የሚያበቃ ይሆናል። የሻምፒዮንስ ሊጉን ስንመለከት ደግሞ የ2025-26 የውድድር ዘመን የሻምፒዮንስ ሊግ እጣ ማውጣት ስነ ስርዓት ሰኔ 22 የሚደረግ ሲሆን ከዛ በኋላ እንግዲህ ሊቨርፑል ተጋጣሚያቸውን የሚያውቁ ይሆናል። ከዛ መስከረም 6 2018 ደግሞ የመጀመሪያ ሳምንት ጨዋታዎች የሚደረጉ ይሆናል። የመጨረሻው 8ኛው ዙር ጨዋታ ደግሞ ጥር 20 2018 የሚደረግ ይሆናል። ከዛ በኋላ እንግዲህ 16 ውስጥ ለመግባት ከ9 እስከ 24 ያሉ ቡድኖች የሚጫወቱ ደግሞ የካቲት 10 እና 11 ላይ የሚደረግ ጨዋታ ይሆናል። ከዛ በኋላ ደግሞ የ16ቱ ጨዋታዎች ደግሞ መጋቢት 1 እና 2 የመጀመሪያው ዙር ጨዋታ ሲደረግ ከዛ መጋቢት 8 እና 9 ደግሞ የመልስ ጨዋታዎች ይደረጋሉ። ኳርተር ፋይናል ደግሞ መጋቢት 29 እና 30 እንደዚሁ ሚያዝያ 6 እና 7 ሲደረግ ሰሚ ፋይናል ደግሞ ሚያዝያ 2021 እንደዚሁ ሚያዝያ 27 28 ይደረጋል። የመጨረሻው ፋይናል ጨዋታ ደግሞ በሃንጋሪ ቡዳፔስት ግንቦት 22 የሚደረግ ይሆናል ማለት ነው። ተስፋ እናደርጋለን ሊቨርፑልም በግንቦት 22ቱ ጨዋታ ላይ እንደሚሳተፍና ዋንጫውን እንደሚያነሳ። እንደሚታወቀው እንግዲህ ሊቨርፑል በቋት 1 ውስጥ የሚመደብ ክለብ ነውና ከዛ በኋላ እንግዲህ ከቋት 1 እስከ ቋት 4 ያሉትን ቡድኖች ሁለት ተጋጣሚዎችን የሚያገኝ ይሆናል። ይህንን የጣማውጣ ስነ ስርዓት ደግሞ ሰኔ 22 ይደረጋል ማለት ነው። በቀጣይነት የምንመለከተው ጉዳይ ደግሞ አዲስ ተጫዋች ሊቨርፑል ማስፈረም ይችላል። ይህ በረኛ እንግዲህ ሰሞኑን ስሙ ከሊቨርፑል ጋር ሲያያዝ ነበር። ገና ወጣት ነው፣ 20 አመቱ ላይ ነው የሚገኘው። ነገር ግን ደግሞ በዚህ ሰዓት ላይ ለሚጫወትበት ለፑሽካሽ አካዳሚ ግን በጣም ድንቅ የሚባል እንቅስቃሴ ማድረግ ይችላል ላለፉት ሲዝን ማለት ነው። በአጠቃላይ እንግዲህ ይህ ተጫዋች እንግዲህ 7 ጨዋታዎችን በሲኒየር ሌቭል መጫወት ይችላል። 52ቱን ከፑሽካሽ አካዳሚ ጋር ያደረገ ሲሆን በአጠቃላይ ደግሞ 21 ክሊን ሺቶችን ማስመዝገብ ይችላል። ባለፈው ሲዝን በ2024-25 ሲዝን ላይ ደግሞ የጎልደን ቦይ አዋርድ ውስጥ እንዲገባ አድርጎታል። ያሳየው ብቃትና ሊቨርፑሎች ይህንን ተጫዋች በይፋ ማስፈረማቸው ይፋ ተደርጓል። ለፑሽካሽ አካዳሚ ሪካርድ በሆነ ሂሳብ ነው ሊቨርፑሎች ያስፈረሙት። 1.5 ሚሊዮን ፓውንድ ነው እንግዲህ ያወጡበት ለዚህ ተጫዋች። በቀጣይም እንግዲህ በሊቨርፑል በተለይ ደግሞ የቅድመ ውድድር ዝግጅት ላይ አብሮ ከዋናው ቲም ጋር ይቀጥላል ተብሎ ነው የሚጠበቀው። ከዛ በኋላ እንግዲህ ሊቨርፑሎች በውሰት ይሰጡታል ወይስ በዛው ያቆዩታል የሚለው ነገር እንግዲህ የሚወስኑ ይሆናል። ይህ ተጫዋች እንግዲህ ከልጅነቱ ጀምሮ የሊቨርፑል ደጋፊ መሆኑን የሚያሳዩ አንዳንድ ፎቶዎች እየወጡ ነው የሚገኙት። እንደውም ኤጀንቱ ራሱ የተጫዋቹ ኤጀንት እንደተናገረው ከሆነ እንግዲህ ይህ በረኛ እንግዲህ የሊቨርፑል ቀንደኛ ደጋፊ የሚባል ነው። ከልጅነቱ ጀምሮ ሲደግፍ ነበር። አሁን ደግሞ ለነሱ ሊጫወት ነው፣ ህልሙ ሊኖር ነው እያለ ሲናገር ነበርና የሊቨርፑል ደጋፊ መሆኑ የበለጠ ይህንን ተጫዋች እንድንወደው ያደርገናል። ምክንያቱም እንግዲህ ሁልጊዜም አንድ ተጫዋች የሚወደው ክለብ ጋር ሲጫወት ማየት የሚያስደስት ነገር የለም። ሁላችንም እንግዲህ ሊቨርፑል ደጋፊዎች ነንና ለሊቨርፑል እድሉን አግኝተን ብንጫወት ምን ያህል ደስ እንደሚል ሁላችንም እናውቃለንና እንደዚህ ክለቡን የሚወድ ተጫዋች ደግሞ ወደ ክለቡ ሲመጣ ደግሞ ምን ያህል ክለቡን ለማሳደግ ጥረት እንደሚያደርግ ከዚህ በፊትም በተለያዩ ተጫዋቾች ተመልክተናልና ከዚህ በኋላም እንግዲህ ራሱን በደንብ ያሳየናል ብዬ ተስፋ አደርጋለሁ። ሌላኛው የምንመለከተው ጉዳይ ደግሞ ካቾፍሳይድ ይዞት የወጣውን ዘገባ ይሆናል። እንደ ካቾፍሳይድ ዘገባ ከሆነ እንግዲህ ሊቨርፑሎች የባየር ሙኒክ ተጫዋች የሆነውን የኪምን ሁኔታ እየተከታተሉት ይገኛል ነው ያለን የሚገኘው። በርግጥ ሊቨርፑሎች ብቻ አይደሉም የተጫዋቹን ሁኔታ የሚከታተሉት። ቼልሲዎች፣ ኒውካስል ዩናይትዶች፣ ኤሲ ሚላኖች እንደዚሁም ፒኤስጂዎች የተጫዋቹን ሁኔታ እየተከታተሉት ይገኛሉ ተብሏል። እንደውም አንዳንድ መረጃዎች እንደተናገሩት ከሆነ ኒውካስል ዩናይትዶች ከተጫዋቹ ጋርም ንግግር አድርጓል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ 28 አመቱ ላይ ነው የሚገኘው። እንደሚታወቀው እንግዲህ ከናፖሊ ነበር ወደ ባየር ሙኒክ መዘዋወር የቻለው። በናፖሊ ድንቅ የሚባልን ጊዜን ማሳለፍ የተቻለ ተከላካይ ነው
የነበረው። ሊቨርፑሎችም እንግዲህ በዛ ሰዓት በነበረው ብቃት በጣም ወደውት ነበር፣ ማስፈረም የሚፈልጉ ነበር። ነገር ግን ባየር ሙኒኮች ቀድመው አስፈርመውታል እና አሁን ላይ ይህንን ተጫዋች እየተከታተሉት ይገኛሉ ነው እየተባለ የሚገኘው። እንደዚሁም መረጃውም አያይዞ እንደተናገረው ከሆነ ምናልባትም ባየር ሙኒኮች በ30 ሚሊዮን ዩሮ ሊሸጡት ይችላሉ ነው እየተባለ የሚገኘው። ከዚህ በፊት እንግዲህ 50 ሚሊዮን ዩሮ ነበር የተለጠፈበት፣ አሁን ግን ሂሳቡን ቀንሰውታል ነው እየተባለ የሚገኘው። በተለይ ደግሞ በባየር ሙኒክ ጥሩ የሚባል እንቅስቃሴን ማድረግ አልቻለም። በተለይ ደግሞ ወደ ባየር ሙኒክ ሲመጣ እንግዲህ በጣም በብዙ ተስፋ ነበር የመጣውና የሚጠበቅበትን ያህል እንግዲህ የተጫወተ ተጫዋች አይደለም። ለዛም ነው እንግዲህ ባየር ሙኒኮች ለመሸጥ እያሰቡ የሚገኙትና ምናልባትም እንግዲህ ሊቨርፑል ይህን ተጫዋች ሊያስፈርም ይችላል ነው እያለ የሚገኘው ካች ኦፍሳይድ። ነገር ግን እዚህ ላይ አንድ ማየት ያለብን ነገር ምንድነው ተጫዋቹ እድሜው 28 ላይ ነው የሚገኘው። በተጨማሪም ደግሞ ከናፖሊ ከነበረው ብቃት አሁን ላይ ቀዝቀዝ ብሏል። በእርግጥ አንዳንድ ጊዜ የተለያዩ ክለቦች ጋር ስትሄድ ያንን ብቃት ላታሳይ ትችላለህ። ከዛ ወደ ሌላኛው ክለብ ስትሄድ ደግሞ ወደ ድሮ ብቃት ልትመለስ የምችልበት ቻንስ ሊኖር ይችላል። ነገር ግን 28 አመቱ ላይ ነው የሚገኘው። ሊቨርፑሎች ደግሞ እንደዚህ አይነት እድሜ ላይ ያለን ተጫዋች ብዙ ጊዜ ሲያስፈርሙ አልተመለከትንም። ከስንት አንድ ነው የሚያስፈርሙት። ምናልባት ተጠቃሽ ሊሆን የሚችለው ቲያጎ አልካንትራ ነው። እሱም ደግሞ በየርገን ክሎፕ ተጽዕኖ የመጣው እንጂ የዝውውር ኮሚቴው ያንን ነገር ለማምጣት ፍላጎት አልነበረውም። ስፖርቲንግ ዳይሬክተሩም ተጫዋቹን ለማምጣት ፍላጎት አልነበረውም። ነገር ግን የርገን ክሎፕ በጣም በመጫናቸው ምክንያት ነበር የመጣውና አሁንም እንደዛ ያደርጋሉ ተብሎ አይጠበቅም እድሜው 28 ከመሆኑ አንፃር። በእርግጥ አንድ ወደ ሊቨርፑል ሊመጣ የሚችልበት ምክንያት ቢኖር ምንድነው የዝውውር ሂሳቡ ነው። 30 ሚሊዮን ዩሮ ማለት በጣም ዝቅተኛ ሂሳብ ነው። ልክ ጀረሚ ፍሪምፖክ ከመጣበት ራሱ በጣም የቀነሰ ነገር ነውና ምናልባትም እንግዲህ ሊቨርፑሎች እሱ ሊያመጡ የሚችሉበት ቻንስ ሊኖር የሚችለው ማርኬቲንግ ኦፖርቹኒቲ ስለሆነ በሚል ምክንያት ካልሆነ በስተቀር እድሜው ግን ለረጅም ጊዜ የሊቨርፑል ተጫዋች ይሆናል ተብሎ አይጠበቅም። ምናልባት በእርግጥ ተከላካይ ስለሆነ ከዚህ በኋላ እስከ 32 አመቱ ምርጥ ብቃቱን ሊያሳየን ይችላል። ነገር ግን ከዛ በኋላ ባለው ግን የተጫዋች ሽጠህ የምታገኘው ምንም አይነት ብር ላይኖር ይችላል፣ ምናልባት ሳውዲዎች እስካልመጡ ድረስ ማለት ነውና እንደዚህ አይነት ኢንቨስትመንት እንደዚህ አይነት ዝውውርን ሊቨርፑሎች ያደርጋሉ ተብሎ አይጠበቅም። ምናልባት እድሜው ገና ቢሆን ኖሮ 25 26 አካባቢ ቢሆን ኖሮ ሊደፍሩ ይችል ነበር። ነገር ግን 28 ላይ ደርሶ ግን ሊቨርፑሎች ይህንን ተጫዋች ያስፈርሙታል የሚለው በጣም ትልቅ ጥያቄ ነውና እኔ በበኩሌ ይህንን ተጫዋችን ያስፈርሙታል ብዬ አልጠብቅም። ሌላኛው የምንመለከተው ጉዳይ ደግሞ ታይለር ሞርተን የሰጠውን አስተያየት ይሆናል። ታይለር ሞርተን እንግዲህ በሰጠው አስተያየት ምንድነው ያለው? ባለፈው ሲዝን ከሊቨርፑል መልቀቅ ፈልጌ ነበር ብሏል። ነገር ግን ደግሞ ከአሰልጣኝ አርነ ስሎት ጋር ካደረጉት ንግግር በኋላ ግን በዛው እንድቆይ ሆኛለሁ ብሏል። በጣም አስቸጋሪ ጊዜ ነበር ያሳለፍኩት፣ ምክንያቱም እንግዲህ እኔ መጫወት እፈልግ ነበር። በተለይ እንደኔ ለመጫወት ረሃብ ያለበት ተጫዋች ካለ እንግዲህ ብዙ የመጫወቻ እድል ካላገኘ በጣም አስቸጋሪ ጊዜ ነው የሚያሳልፈው። በተለይ ደግሞ በኔ ሐሳብ እንግዲህ መጫወት እፈልግ ነበር፣ የሆነ ቦታ ሄጄ መጫወት እፈልግ ነበር፣ ቢያንስ ተሽጬ ለሌላ ክለብ መጫወት እፈልግ ነበር፣ ካልሆነ ደግሞ በውሰትም ወጥቼ መጫወት እፈልግ ነበር። ነገር ግን ደግሞ ከማናጀሩ ከአርነ ስሎት ጋር ንግግር ካደረግን በኋላ በሊቨርፑል እንድቆይ ሆኛለሁ ብሏል እና በመቆየቴም ደስተኛ ነኝ። ምናልባትም ከዚህም የባሰ ጊዜም ላሳልፍ እችል ነበር። በእርግጥ ከዚህም የተሻለ ጊዜን ማሳለፍ እችል ነበር ብዙ የመጫወቻ እድል በማግኘት። ነገር ግን ያ ሊሆን አልቻለም። አሰልጣኙ ግን በጣም የሚገርም አሰልጣኝ ነው። ታክቲካሊ በጣም ጎበዝ አሰልጣኝ ነው። እስካሁን ድረስ ካዩሃቸው አሰልጣኞች ታክቲካሊ በጣም ምርጡ የሚባል አሰልጣኝ ነው። እናም ራሴን እንደሆነ ነበር የነገረኝ። በሷ ጮስ ውስጥ ራሴን ሆኜ እንድጫወተም አድርጎኛልና ጥሩ የሚባል ሲዝንን አሳልፈናል። እንደ ቡድን ፕሪሚየር ሊጉን ማንሳት እችለናል ብሏል። ይህ ተጫዋች እንግዲህ ምናልባትም ከሊቨርፑል ሊላቁ ከሚችሉ ተጫዋቾች መካከል አንደኛው ነው እየተባለ የሚገኘው። ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። በቅርቡ እንደውም ከባየር ሊቨርኩሰን ጋርም ስሙ ሲያያዝ ነበር። አምናም እንግዲህ ባየር ሊቨርኩሰኖች ቢያንስ በውሰት ይህንን ተጫዋች ለመውሰድ ፍላጎት ነበራቸው። ሊቨርፑሎች ያንን ጥያቄያቸውን ውድቅ ቢያደርጉባቸው ማለት ነውና አሁንም ከሊቨርፑል የመልቀቅ ቻንሱ በጣም የሰፋ ነው እየተባለ የሚገኘውና ምናልባትም ይህ ሲዝን ታይለር ሞርተን የመጨረሻው ሲዝን ሆኖ የተጠናቀቀም ይመስለኛል። አሰልጣኝ አርነ ስሎት ወደ ሊቨርፑል ሲመጣ እንግዲህ ምናልባትም ከአብዛኞቹ ተጫዋቾች መካከል ይህ ተጫዋች ብዙ የመጫወቻ እድል ያገኛል ብዬ ተስፋ አድርጌ ነበር። ምክንያቱም እንግዲህ ከሚጫወትበት ቦታ አንፃር ስንመለከተው እንደዚሁም ደግሞ ፕሬሸርን ከመቋቋም አንፃር ስንመለከተው ይህ ተጫዋች የተሻለ ነው የነበረው። በተለይ ደግሞ ከኤንዶ አንፃር ማለት ነው። ለአሰልጣኝ አርነ ስሎት የሚመች አጮት አለው ብዬ አስብ ነበር። ነገር ግን ብዙ የመጫወቻ እድል አላገኘም። በእርግጥ አንደኛው ምክንያት የሆነው ጉዳቶች በተደጋጋሚ ሲያጋጥሙ
ያጋጥሙት ስለነበረ ሊሆን ይችላል እንደዛም ሆኖ ግን ከዚህ የተሻለ የመጮቻ እድል ያገኛል ብዬ አስቤ ነበር ነገር ግን ያንን ነገር አላደረገም ምናልባትም በዚህ የክረምት የዝውውር መስኮት ሊቨርፑሎች ይሄንን ተጫዋች በመሸጥ ያወጡትን ወጪ ማካካሻ ሊያደርጉ የሚችሉበት ቻንስ አለ ተብሎ ነው የሚጠበቀው በስተመጨረሻም የምንመለከተው ጉዳይ ደግሞ አሊሰን ቤከር የሰጠውን አስተያየት ይሆናል በሰጠው አስተያየትም እንግዲህ ወደ ሊቨርፑል ለመምጣት መወሰኔ በኔ በእግር ኳስ ህይወት ታሪክ ትክክለኛ ውሳኔ ነበር ብሏል በተጨማሪም በሰጠው አስተያየት ምንድነው ያለው በሊቨርፑል እንግዲህ 1 አመት ኮንትራት ይቀርኛል በተጨማሪም እንግዲህ ክለቡም የማራዘም መብት አለው ለተጨማሪ 1 አመት እናም ይሄንን መብታቸውንም ይጠቀሙታል ብዬ ተስፋ አደርጋለሁ እናም እኔ በሙያዬም ጥሩ ስራ ለመስራትም ሁሉ ጊዜም ጥረት አደርጋለሁ ቀጣይ እንግዲህ ያለም ዋንጫም ይመጣልና ሙሉ ትኩረቴን ማድረግ መፈልገውም እዛ ላይ ነው በሌሎች ነገሮች እንግዲህ ሐሳቤ እንዲበታተን አልፈልግም በዓለም ዋንጫው ላይ መሳተፍም ስለምፈልግ ብሏል በተጨማሪም ደግሞ በቶተናም ጨዋታ ዙሪያም የሰጠው አስተያየት አለ በዛ ጨዋታ ላይ እንግዲህ ምን ያህል ደስተኛ እንደነበረ ተመልክተናል ከዚህ በፊት እሱ ላይ ያልተመለከተነውን አይነት የደስታ አገላለጽ ነበር ሲገልጽ የነበረውና በዛ ዙሪያ በሰጠው አስተያየት ምንድነው ያለው ከቶተናም ጋር ከነበረው ጨዋታ በኋላ የተነሱ ምስሎች የእያንዳንዱን ተጫዋች ስሜት በሚገባ ይገልጻሉ ብዬ አስባለሁ እኔ ቀዝቃዛ ልብ ያለኝ ሰው ነኝ ያንን ያህል ስሜታዊ አይደለም ነገር ግን ከመጨረሻው ፊሽካ በኋላ እንባይን እያነባው ነበር የቡድን ጓደኞቼ በሜዳ ላይ ሁሉም ሰው በእንባ እየተቃቀፈ ነበር ይህንን ዋንጫ እንግዲህ ሁለት ጊዜ ለማሸነፍ ተቃርበን ነበር አንደኛው ጊዜ በ97 ነጥብ ሌላኛው ጊዜ ደግሞ በ92 ነጥብ ይመስለኛል ነገር ግን ዋንጫውን ሳናሳካ ቀርተናል ይህ ቡድን ከአንድ ጊዜ በላይ ማሸነፍ እንዳለበት እናቅ ነበር ስለዚህ ስኬቱ የበለጠ ልዩ የሚያደርገው እነዚህን ሁለት ምክንያቶች አሉ ብሏል በተጨማሪም በሰጠው አስተያየት ምንድነው ያለው በሙያዬ አንዳንድ ግላዊ ጥቅሞችን አግኝቻለሁ ነገር ግን ትልቁ ጥቅሜን ወደ ሊቨርፑል መሄድ ነው ብዬ ነው ማምነው በገንዘብ ላይ የተመሰረተ ምርጫ ብቻ አልነበረም በፕሪሚየር ሊጉ መጫወትም እፈልግ ነበር ወደ ተረጋጋ ክለብ በጣምም ወደ ተደራጀ ክለብ እንደዚሁም ትልቅ አሰልጣኝ በሆነ በክሎፕ ስር ወደሚሰለጥን ክለብ ለፕሮፌሽናል ህይወቴ ትልቁ ውሳኔ ነበርና ለብር ብቻ አልነበረም ወደዚህ የመጣሁት ለፕሮፌሽናል ህይወቴም ስል መጥቻለሁና ያም ነገር እንግዲህ ትልቅ አስተዋጽኦ አድርጎልኛልና አንዳንዴ ሳስበው እንግዲህ ለዚህ ህይወቴ ሁሉ አንድ አካል አለ እንደዚህ እንደወስን ያደረገኝ ብዬ አስባለሁ ብሏል በኮንትራቱ ዙሪያ በተጨማሪ በሰጠው አስተያየት ምንድነው ያለው እኔ በሊቨርፑል ቤት በጣም ደስተኛ ነኝ ቀደም እንዳልኩትኝ 1 አመት ኮንትራት አለኝ ተጨማሪ 1 አመትም የማራዘም መብት አላቸው ቤተሰቦችም በጣም ደስተኛ ናቸው በዚህ በመቆየታቸው ሊቨርፑሎችም ደስተኛ ሆኖ እንድቀጥል እስከፈቀዱልኝ ድረስ በዚህ እቆያለሁ ሁሉም አካላቶች ደስተኛ እስከሆኑ ድረስ ለረጅም ጊዜ በሊቨርፑል የመጫወት ፍላጎት አለኝ ብሏል አሊሰን ቤከር እንግዲህ ሊቨርፑል ላለፉት ጥቂት አመታት የተለያዩ ዋንጫዎችን ሲያሳካ እንግዲህ የክለቡ ወሳኙ አካል ነው የነበረው ሊቨርፑል ቻምፒየንስ ሊጉንም ሲያነሳ ፕሪሚየር ሊጉንም ሁለት ጊዜ ሲያነሳ ሌሎችንም ዋንጫዎች በሚያነሳበት ሰዓት እንግዲህ አሊሰን ቤከር ትልቅ አስተዋጽኦ የምናይበት ነው በተለይ ደግሞ ሊቨርፑል የመጀመሪያ በየርገን ክሎፕ ስር የቻምፒየንስ ሊግ ዋንጫውን ሲያነሳ እንግዲህ ሊቨርፑል ከናፖሊ ጋር ያደረገው የአንፊልድ ሮድ ጨዋታ እንግዲህ ምናስታውሰው ነው ያቺን የመጨረሻ ላይ ያዳናት ኳስ ሊቨርፑል የዛን አመት ቻምፒየንስ ሊግ እንዲያነሳ አድርጎታልና በጣም ድንቅ የሚባል በረኛ ነው ሊቨርፑል የተለያዩ ዋንጫዎችን ስናነሳ ራሱ የሱ አስተዋጽኦ በጣም ከፍተኛ ነበር አሁን ላይም እንግዲህ ያንን ብቃቱን ያስመለከተን ነው የሚገኘው በርግጥ ላለፉት አመታት እንግዲህ ትንሽ ጉዳቶች እየተደራረቡበት እየመጡ ነው ያሉት እየጨመሩ ነው የመጡ ያሉት ዘንድሮም እንግዲህ የተለያዩ ጨዋታዎች አምልጦታል አምናም እንደዚሁ የተለያዩ ጨዋታዎች አምልጦታል እንደዛም ቢሆን ግን እሱ ባለበት ሰዓት ግን ምን ያህል ትልቅ በረኛ እንደሆነ ምን ያህል በዓለም ከሚገኙ ምርጥ በረኞች መካከል አንዱ እንደሆነ እንግዲህ ሲያስመለክተን ነበርና ከዚህ በኋላም እንግዲህ በሊቨርፑል ይቆያል ተብሎ ነው የሚጠበቀው ምናልባት ያ ጉዳት ተደራርቦበት እንግዲህ ብዙ ጨዋታዎች የሚያመልጡት አይነት ከሆነ ምናልባትም ሊቨርፑሎች ከዚህ ተጫዋች ጋር ሊለያዩ የሚችሉበት ቻንስ ሊኖር ይችላል እዛ እስካልሆነ ድረስ ግን በሊቨርፑል ቤት ይቆያል ብዬ ነው የማስበው እሱ በመኖሩ ምክንያት እንግዲህ የተለያዩ በረኞች ከሱ ብዙ ልምዶችን ያገኙ ነው ያሉት አንደኛው ኬቪን ኬለር ነው በአሊሰን ቤከር ምክንያት እንግዲህ ኬቪን ኬለርም የተለያዩ አስተዋጽኦችን አግኝቷል የተለያዩ ልምዶችን ማግኘት ይችላል አሁን ቀጣዩ ደግሞ ከሱ ልምድ የሚወስደው ማማርዳሽቪሊና አዲሱ በረኛ የሆነው አርሚን ፔቺ ነው እነዚህ ሁለት በረኞች ደግሞ ከአሊሰን ቤከር ብዙ የሚማሩት ነገር ያለ ይመስለኛልና የሱ በሊቨርፑል መኖር እንግዲህ ለሊቨርፑል በጣም ትልቅ ጥቅም አለው የተከላካይ መስመሩም እንዲረጋጋ ነው የሚያደርገውና እሱ ሲኖርና ሳይኖር እንግዲህ የተከላካይ መስመሩ አንድ አይነት አይደለም የሚሆነው እሱ በሚኖር በሳት በጣም የበለጠ የተረጋጋ ነው የሚሆነውና የሱ መኖር ለሊቨርፑል በጣም ትልቅ ጥቅም ሰጥቷል ለሚቀጥሉት አመታትም እንግዲህ በሊቨርፑል ይቆያል ብዬ አስባለሁ የናንተ ሐሳብስ ምንድነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ በቃ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው